የሻሎም ሚዲያ የተወደዳችሁ ተከታታዮቻችን በጌታ ሰላምታችን ድረሳችሁ። ተከታታዮቻችን በአቤል አቡና ጉዳይ ላይ ብርቱ ትችቶችን የሰነዘረው ዘላለም መንግስቱ የሀገሪቱን የፍትህ አካሄድ ቁልቁል የገመገመበትን አነጋጋሪ ምላሽ ሰጥቷል። በጠራራ ፀሐይ አፍኖ ሞጆ የወሰደው አካል ወንጀለኛ ሳይባል አባ ካድሬ ያለው ሰው እንዴት ይታሰራል ሲልም ይጠይቃል። ማፊያ ወይንስ መንግስት? ለመሆኑ አፋኞችን የሚያሰማራው አካል ማን ነው? ዘላለም የፓስተር ዮናታን አክሊሉና የነቢይ በላይ ሽፈራውን ታሪክ በማንሳት ማስረጃ ሳይዝ ሰዎችን አስሮ ማንገላታት የሥርዓቱ መገለጫ የሆነ መምጣቱን በምሬት ይናገራል። ክርስቲያን መጀመሪያ ክርስቲያን ከዚያም የጽድቅ ፖለቲከኛ መሆን አለበት የሚለው ዘላለም የአቤል አቡናን መታሰር በስተጀርባ ያለውን ምስጢርም ይፋ አድርጓል። በሌላ በኩል ደግሞ ለዚህ ሁሉ ዝግብ ነብይ እዩ ጩፋ ያልተጠበቀና አነጋጋሪ ምላሽን ሰጥቷል። ነብይ እዩ ጩፋ በአቤል አቡና መታሰር ዙሪያ ዝምታውንም ሰብሯል። እሱን በሚተቹ ላይ ጽኑ ፍርድ የሰጠው ነብዩ የሚተቹ ሰዎች መጨረሻቸው አያምርም ሲልም ተናግሯል። እሱንና አገልግሎቱን በሚተቹ አካላት ላይ ጠንካራ መንፈሳዊ ማስጠንቀቂያን የሰጠው ነብይ እዩ የሚተቹትን ሰዎች ለዘላለም አይድኑም ሲልም በቁጣ ተናግሯል። ነብዩ በጉዳዩ ላይ የሰጠው አነጋጋሪ ምላሽ ምን እንደሚመስል የምናስደምጣችሁ ይሆናል። በሌላ በኩል ሰሞኑን በማህበራዊ ሚዲያ ላይ የወጣ አንድ መረጃ መላ የወንጌል አማኙን መንደርና የሙስሊሙን ማህበረሰብ ክው አድርጓል። በብዙዎች ዘንድ ትልቅ ድንጋጤና ቁጣንም ቀስቅሷል። ጉዳዩም ታዋቂው ኮሜዲያን እሸቱ መለሰ በቅርቡ ወደ ዋልድባ ገዳም አቅንቶ በሰራው ዘጋቢ ፊልም ላይ ያሳየው ትዕይንትን የተመለከተም ነው። እሸቱ መለሰ የገዳማውያን አባቶችን ጽዳጅ ወይንም አይነ ምድር እንደ ቦምቦሊኖ ገምጦ በልቷል በሚልም የተሰራጨው ዜና እውነት ነው? ለመሆኑ ይህ ዜና መላው ህብረተሰቡን ክፉኛ ያስደነገጠውስ ለምንድን ነው? ብዙዎች እሸቱን ለእይታ ወይንም ለቪው ሲል እምነትና የገዳማትን ሚስጥር ለገንዘብ ማግኛ መሸቀያ አደረገው በሚል ክፉኛ እየወቀሱት ይገኛሉ። ለመሆኑ ከዚህ አወዛጋቢ ቪዲዮ ጀርባ ያለው እውነታስ ምንድነው? ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል እንዳለ እኛም እንደ ሻሎም ሚዲያ የተናፈሰውን ወሬ ሙሉ በሙሉ አጣርተን እውነተኛውን ምላሽ ምን እንደሆነ አብረን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። በሌላ በኩል ዛሬ ወደ ሚዲያችን የመጡ ወገኖች እባካችሁ ድምጹን ከፍተኛ አደጋ ላይ ነን በማለትም ያደረሱን እጅግ አሳዛኝና አስደንጋጭ መረጃን ይዘንላችሁ ቀርበናል። የተፈጸመብንን የማጭበርበር ወንጀል ለፖሊስና ለሕዝብ ይፋ ስላደረግን በ24 ሰዓት ውስጥ እንገድላችኋለን፣ ሬሳችሁን እንኳን እንዳይገኝ አድርገን እንጥለዋለን የሚልም ይፋዊ የግድያ ዛቻ እየደረሰባቸው መሆኑን ይገልጻሉ። ይህንን አስፈሪ ዛቻ የሰነዘሩባቸው ደግሞ ራሳቸውን ነብይ ብለው የሚጠሩ እነ ነብይ በላይ ሽፈራውና ነብይ አሜን አለማየሁ መሆናቸውን ጠቅሰው ማስረጃውን አድርሰውናል። ዝርዝሩን ይዘንላችኋል። በቆይታችሁ ታደምጡሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በቀዳሚው መረጃችን የሙስሊም ማህበረሰብና ወንጌል አማኝን ክው ያደረገው የእሸቱ መለሰ ዜና። ኮሜዲያን እሸቱ በላይ የተባለው የአባቶችን ጽዳጅ ወይንስ ምንድነው? ከጀርባ ያለው እውነታስ ምን ይሆን? ሰሞኑን በማህበራዊ ሚዲያ ላይ የተሰራጨው ዜና መላው የሙስሊም ማህበረሰብን እኛን የወንጌል አማኞችን ወይንም ፕሮቴስታንቶችንና መላውን የሀገራችን ህዝብን ክው ያደረገ ብዙዎችን በድንጋጤ ውስጥ የጣለም ነበር። ለመሆኑ ታዋቂው ዩቲዩበርና ኮሜዲያን እሸቱ መለሰ ወደ ዋልድባ ገዳም አቅንቶ በሰራው ዘጋቢ ፊልም ላይ እውነት አንዳንዶች እንደሚያወሩት የሰዎችን ጽዳጅ ቆሻሻ እንደ ቦምቦሊኖ ገምጦ በልቷል ወይንስ ከጀርባ ያለው እውነታ ሌላ ነው? ይህንን ወሬ የሰሙ ቅን ወገኖቻችን ክፉኛ ያስደነገጠውና ያበሳጨው ነገርስ ምንድነው? ጌታ ኢየሱስ በቃሉ እውነትን ታውቃላችሁ እውነትም አርነት ያወጣችኋል እንደሚል በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እኛም እንደ ሻሎም ሚዲያ ፍጹም ሚዛናዊ በሆነ መንገድ ከሐሰት ወሬ በራቀ መንፈሳዊ ጉዳዩን መርምረን እውነታውን እንደሚከተለው አዘጋጅተናል። ጊዜና በማህበራዊ ሚዲያ ላይ ሲቀጣጠል በብዙዎቻችን ዘንድ ከፍተኛ ቁጣና ድንጋጤን ፈጥሮ ነበር። የወቀሳው መነሻ ጉዳዩም ከሰዋዊው ክብርና ከእምነት ስፍራዎች ጨዋነት ጋር በቀጥታ በመጋጨቱም ነው። በርካታ የትችት ጽሑፎች በእሸቱ መለሰ ላይ ያነጣጠሩትም በዚህ ምክንያትም ነው።
ብዙዎች እሸቱን ሲወቅሱ ከጊዜ ወደ ጊዜ የሃይማኖት እሴቶችና ታሪኮችን ለቪዲዮ እይታ ወይንም ለቪውና ለገንዘብ ማግኛ መሸቂያ እያደረገን ይላሉ። ለዓለማዊ ጥቅምና ለዩቲዩብ ገቢ ሲባል ስጋውያን ሊረግጡት እንኳን የማይደፍሩትን የገዳማት ታሪክ ያለ ጥንቃቄ በካሜራ በመቅረጽ ለእምነቱ እንግዳ ለሆኑ ወገኖችና ለሌሎች ማህበረሰቦች መሳለቂያና መተቻቻ እንዲሆንም በር ከፍቷል በሚል ከፍተኛ ትችት ሰንዝረውበታል። እውነቱን ሳይረዱ የተቆራረጡ አጫጭር ቪዲዮዎችን ብቻ በመመልከት መላውን የወንጌል አማኞችን መንደርና የሙስሊሙን ማህበረሰብ ጭምር እንዲያለ ነገር በሀገራችን ይደረጋል እንዴ በሚልም ግራ መጋባትና በከባድ ድንጋጤ ውስጥም ከርመዋል። በእውነቱ የተበላው ምንድነው? ይህንን ህዝቡን ያናጋና ድንጋጤን የፈጠረ መረጃ እኛ እንደ ሻሎም ሚዲያ በጥንቃቄ ሙሉ ቪዲዮን በመመልከትና የምርመራ እውነታ በማድረግም የተናፈሰውን ወሬ ፍጹም የሐሰት መሆኑን አረጋግጠናል። እውነታውም የሚከተለው ነው። ቋርፍ እንጂ ሌላ አይደለም። ኮሜዲያን እሸቱ መለሰ በቪዲዮ ላይ የገመጠውና ለመዋጥ የተቸገረው ነገር አንዳንዶች እንደሚሉት የሰዎች ቆሻሻ ሳይሆን ቋርፍ የተሰኘ ፍጹም ንጹህ ባህላዊ መንፈሳዊ ይዘት ያለው የእጽዋት ስር ምግብ ነው። በገዳሙ ህግ መሰረት እህሎች ዓለማዊ ተብለው ስለሚታሰቡ ወደ ገዳሙ ማዕከላዊ ክፍል አይገቡም። በመሆኑም መናንያኑ በበረሃ ከሚበቅሉ ሳብላ፣ ገመሎና ሰዳ ከተባሉ የእጽዋት ስሮች ይህንን ምግብ ያዘጋጃሉ። ይህ የእጽዋት ስር ልክ እንደ ድንች ወይንም ካሮት የሚላጥና የሚቀረፍ የሚገመት ነው። በተፈጥሮ መራራና መርዛማ ሊኖረው ስለሚችል አባቶች በጥንቃቄ በመቆራረጥ በውሃ ውስጥ ለረጅም ጊዜ በመንከር መርዙ እንዲወጣ ያደርጉታል። ምግቡ እጅግ አድካሚ በሆነ መንገድ ተዘጋጅቶ ካለቀ በኋላ በዚያ አስቸጋሪ በረሃና ጫካ ውስጥ ሆነው መናንያኑ ረሃብን እንዲቋቋሙ ትልቅ የሰውነት ጥንካሬና ኃይል እንዲያገኙ የሚያደርግም ተፈጥሯዊ ስጦታ ነው። እሸቱ ለምን ያንን ምላሽ አሳየ? ቋርፍ በተፈጥሮ እጅግ መራር፣ ደረቅና የተለየ ጣዕም ያለው ምግብ ነው። ለዘመናት በከተማ ምግብ ለለመደ ይህንን ምግብ መጀመሪያ ላላየ ሰው ጣዕሙን መቋቋም መዋጥና መልመድ እጅግ አስቸጋሪ ነው። እሸቱ ምግቡን ለመጀመሪያ ጊዜ ስለቀመሰውና ስላለመደው የመታነቅና የመፍታት ስሜትን አሳይቷል። ይህ ድርጊት የማንኛውም ሰው ተፈጥሯዊ ምላሽ እንጂ ከምግቡ ንጽህና ማጣት ጋር ምንም ግንኙነት የለውም። የተወደዳችሁ ቅዱሳን፣ መጽሐፍ ቅዱስ ማንም ሳይመረምር መልስ ቢሰጥ ስንፍናን እፍረት ይሆንበታል። ምሳሌ ምዕራፍ 18 ቁጥር 13 ይናገራል። በማህበራዊ ሚዲያ ላይ የሚለቀቁ መረጃዎችን ሳያጣሩ ሙሉ ምስሉን ቀርጾ ማዘጋጀት ማህበራዊ መስተጋብራችንን፣ ፍቅራችንንና የሃይማኖት አብሮነትን ሊያናጋ ይችላል። እኛ የሻሎም ሚዲያ ባደረግነው ማጣራት መሰረት የተሰራጨው መረጃ ፍጹም ከእውነት የራቀ ስም ማጥፋት የተቀላቀለበት የሐሰት ወሬ መሆኑን አረጋግጠናል። ህብረተሰቡ በተለይም የወንጌል አማኞች እንዲያሉ የፈጠራ ወሬዎችን ከመቀበልና ከማጋራት እንዲቆጠቡ በጌታ ፍቅር እናሳስባለን። ወደ ቀጣዩ መረጃችን ተሻገርን። ወደ ሚዲያችን የመጡ ወገኖች እንዳስረዱን ጉዳዩ የሚጀምረው በሪል ስቴት ስም ከተፈጸሙ ትልቅ ማጭበርበር ጋር ተያይዞ ነው። በላይ ሽፈራው የተባለ ግለሰብ ናፍናን ቢዝነስ ግሩፕ በሚል ስም መኖሪያ ቤት ሰርቼ አስረክባለሁ በማለት ከበርካታ ዜጎች በተለይም በደቡብ አፍሪካና በተለያዩ የውጭ ሀገራት ከሚኖሩ ኢትዮጵያን ጭምር ከእያንዳንዳቸው ከ2.7 ሚሊዮን ብር በላይ ይሰበስባል። ነገሩ ግን ግለሰቦቹ ቤቱን ሳያገኙ በመቅረታቸው ጉዳዩን ለኢትዮጵያ ፌዴራል ፖሊስ ያመለክታሉ። ፖሊስ ባደረገው ማጣራትና የለሚኩራ ክፍለ ከተማ የግንባታ ፍቃድን ቁጥጥር ተቋም ባረጋገጠው መሰረት ግለሰቡ በላይ ሽፈራው አንዳችም አይነት የሪል ስቴት ግንባታ ፍቃድ የሌለው መሆኑ ይረጋገጣል። ይህንንም ተከትሎ ተበዳዮቹ ሌሎች ያልሰሙ ዜጎች ከተጨማሪ ማጭበርበር እንዲጠበቁም መረጃውን ይፋ ያደርጋል። ይህ ህዝብን የማንቃት ስራ ከተሰራ በኋላ ግን መረጃው በወጡት ግለሰቦችና በአገር ውስጥ በሚገኙ የሚዲያ አባላት ላይ ከባድ ተጽዕኖ መፈጠርም ይጀምራል። መጀመሪያ ላይ ጉዳዩ በገንዘብ ድርድር እንዲዘጋና መረጃው እንዲጠፋላቸው በተደጋጋሚ ሲጠይቁ የቆዩ ቢሆንም መረጃ አውጪዎቹ ግን በህዝቡ ላይ በተፈጸመ ውንብድናና በዘረፋ ላይ አንተባበርም በማለታቸውም ፊታቸውን ወደ ከባድ ዛቻ ዙረዋል።
ተበዳዮች ለሚዲያችን በላኩት መረጃ መሰረት ራሱን ፕሮፌት አሚን አለማየሁ ብሎ የሚጠራውና የራሱ ቸርች ያለው አሁን በስክሪን ላይ የምታዩት ግለሰብ በተደጋጋሚ የስልክ ጥሪዎችን በማድረግ በእንጀራችን ላይ መጣችሁብን፣ እየተከታተልናችሁ ነው፣ ከኛ እይታና ቁጥጥር አታመልጡም፣ በ24 ሰዓት ውስጥ መተን እንገድላችኋለን፣ ሬሳችሁ እንዳይገኝ አድርገን እንጥለዋለን የሚሉ ሌሎችም ለጆሮ የሚቀፉ ስድቦችና ከባድ ጥቃቶችን እንደሚፈጽሙባቸው እይዛቱ ይገኛሉ። መረጃ አቅራቢ ወገኖቻችን እንደሚሉት እነዚህ ግለሰቦች ወንጌልን ሽፋን አድርገው በተደራጀ መልኩም ብዙዎችን ያስፈራሩ፣ ምናልባትም የገደሉ፣ ገድለው የሰዎችን ንብረትና ገንዘብ ለዓመታት የዘረፉ ማፊያዎች መሆናቸውን ይህ በእነሱ ላይ የተሰነዘረው ዛቻ ጥልቅ ማረጋገጫ ነው። በአሁኑ ወቅት ጉዳዩ ለደህንነታቸው ከፍተኛ ስጋት በመፍጠሩ ዝርዝር ጉዳዩን በተመለከተ ለሚመለከታቸው የመንግስትና የፍትህ አካላት ማሳወቃቸውን ገልጸው መላው የኢትዮጵያ ሕዝብና ቅዱሳን በጸሎት አብረዋቸው እንዲሆኑም ተማጽነዋል። እኛም እንደ ሚዲያ በተመሳሳይ ሁኔታ በዚህ በናፍራን ቢዝነስ ግሩፕ በበላይ ሽፈራውና በቤተሰቡ ሁለተኛ ሚስቱን ጨምሮ የተጭበረበራችሁ ዜጎች በሙሉ ግለሰቦቹ ከሀገር ሳይሰወሩ ከፌዴራል ፖሊስ ጋር በመተባበር መብታችሁን እንድታስከብሩና ገንዘባችሁን እንድታስመልሱ በድጋሚ እናሳስባለን። የወንጌል አማኞች ካውንስል ለእንደዚህ አይነት ግለሰቦች ፍቃድ መስጠቱን ሊፈትሽ ይገባል እንላለን። የእነዚህ ወገኖች ድምጽ ለሁሉም እንዲደርስና ፍትህ እንዲያገኙ ይህን ቪዲዮ ላይክና ሼር በማድረግ ተባበሩን። አዳዲስ መረጃዎች እንደደረሱንም የምናደርሳችሁናል። ነብይ እዩ ጩፋ፣ ነብይ ገቢ ጉተማና አቤል አቡናን በተመለከተ ወደ ያዝንላችሁ መረጃችን ተሻገርን። በስም ማጥፋት ወንጀል አባ ጋድሬ አልከኝ ብሎ ነው ክስ የከፈተበት ሲል ዘላለም መንግስቱ በአቤል አቡና ጉዳይ መልስን ሰጥቷል። እውነት ይህ የሚያስከስስና የሚያሳስር ጉዳይ ሆኖ ይሆን በጥያቄ የሚቀጥለው? ዘላለም ከዚህ በፊት በጠራራ ፀሐይ አሳፍኖ ከከተማ አስወጥቶ ሞጆ ወስዶ እኮ አሳስሮት ነበር። ያ ግን ወንጀል አይደለም ማለት ነው። አፋኞች የሚያሰማራ ሰው ወይ መንግስት ወይንም ማፊያ ነው። ማፊያ ከሆነ አባ ጋድሬ ያንስበታል፣ አይመጥነውም። ለዚያ ይሆን ስም ማጥፋት ያለው? የዚህኛው ክፋት ማስረጃ ሳይዝ ሰውን ወንጀለኛ ተብሎ ይታሰርና መረጃው ሳይቀርብ ለፍርድ ይቀርባል። መረጃ እስኪቀርብ ደግሞ እስሩና እንግልቱ ይቀጥላል። ይህንን የፍርድ ልበለው የፍትህ አካሄድ በቅርበት የታዘብኩትን ዮናታን አክሊሉ ታደለ ነጋሽን ባሳሰረበት ጊዜ ነው። ሌላው ሐሰተኛ ነብይ በላይ ሽፈራው ገንዘባቸውን ያጨዳቸው ሰዎች የከፈቱት ሰዎችም ሲንገላቱና ክሳቸው ውድቅ ሲደረግ ነው። ክርስቲያንና ፖለቲካ በሚለው ቪዲዮ ክርስቲያን ፖለቲከኛ ሰልፈኛም ቢሆን ትክክል መሆኑን ተናግሬያለሁ። ማንም ክርስቲያን ግን ፖለቲከኛ ሲሆን በመጀመሪያ ፖለቲከኛ ሆኖ ከዚያ ክርስቲያን ሳይሆን በመጀመሪያ ክርስቲያን በመሆን ነው ፖለቲከኛ መሆን ያለበት። ያኔ የጽድቅ ፖለቲከኛ አክቲቪስት መሆን ይችላል። በእኔ እምነት አቤል ባለፉት ጥቂት ቪዲዮዎች የህዝብ ሰቆቃዎችን ማንጸባረቁ ገቢ ጉተማን ከሳሽ በማድረግ ዘወር ማድረጊያ ሊሆን ይችላል። ምናልባት ካልሆነም እግዚአብሔር የኢትዮጵያ ወንጌላውያን ክርስትናን ለመቅጣት የላከብን ቆንጽላ ህጋዊ መብትና ከለላ የሰጣቸው ማናለብኞች እውነትን ሊያመነምኗት ይሞክራሉ። እውነት ደግሞ ትቀጥናለች እንጂ ከቶ አትበጠስም የሚለው ዘላለም አቤል አቡና ወንጀለኛ ከሆነ ይቀጣ፣ ካልሆነ ግን ይፈታ። በሀገራችን ወንጀለኛ መሆኑ የሚረጋገጠው ወንጀለኛ ሲሆን ንጹህ ሆኖ ነው ወይንስ ንጽህናው እስኪረጋገጥ ወንጀለኛ ሆኖ ነው? ይህ ጥያቄ ነው ሲልም ዘላለም መልሱን ሰጥቷል። በሌላ በኩል ደግሞ ነብዩ ጩፋ ተከታዩን መልስ ሰጥቷል። የሚተቹኝ ሰዎች ለዘላለም አይድኑም ሲል ጠንካራ ማስጠንቀቂያንም ሰጥቷል። አዲስ አበባ በሀገራችን ታዋቂ ከሆኑት የክርስቲያን ኢንተርናሽናል ቤተክርስቲያን መስራች ነብይ እዩ ጩፋ ከሰሞኑ በቁጥጥር ስር ውሎ ስለሚገኘው ወጣት አቤል አቡናና እሱን በሚተቹ አካላት ዙሪያ ላይ የነበረውን ዝምታ በመስበር ጠንከር ያለ ምላሽን ሰጥቷል። አቤል አቡና መጽሐፍ ቅዱስን ዋቢ በማድረግ በተለይም ሐሰተኛ ነቢያትና አብያተ ክርስቲያናትን የሚላቸውን አገልግሎቶችን በይፋ በመቃወምና በማጋለጥ በማህበራዊ ሚዲያ ሰፊ ትኩረትን ስቦ የነበረ ወጣት ነው።
አቤል ከሰሞኑ በቁጥጥር ስር መዋሉን ተከትሎ በእነሱ ውዝግቦች ላይ ነብይ እዩ ጩፋ በሰጠው በዚሁ ምላሽ እሱንና የአገልግሎቱን መስመር የሚቃወሙ ሰዎችን በጽኑ አውግዟል። ነብይ እዩ ጩፋ በትችትና በተቃውሞ መድረክ ላይ የተሰማሩ ሰዎችን እጣ ፈንታ ከሌሎች ኃጢአተኞች ጋር በማነጻጸር መንፈሳዊ ፍርድንም አስተላልፏል። በአሁኑ ወቅት በሱስና በተለያዩ የዓለም ምኞት ውስጥ ያሉ ሰዎች የመዳን ተስፋ እንዳላቸው የገለጸው ነብዩ የእግዚአብሔር አገልጋዮችን የሚተቹ ሰዎች ግን እድላቸው የጨለመ መሆኑን በቁጣም ገልጿል። ነብዩ በንግግሩ ላይ የሚከተለውንም ብሏል። የሚቅሙ፣ የሚያመነዝሩ፣ የሚያጭሱ፣ የሚያጭበረብሩ፣ የሚዋሹ ሰዎች ምናልባት አንድ ቀን ንስሐ ገብተው ይድኑ ይሆናል። ዛሬ ክለብ ውስጥ የሚጨፍሩ ሰዎች ላይ ተስፋ አለኝ። በቃሚዎችና በአጫሾች ላይ ተስፋ አለኝ። አንድ ቀን ወደ ጌታ ይመጡ ይሆናል። ነገር ግን የሚተቹ ሰዎች፣ በትችት ላይ የተሰማሩ አካላት ግን ዘላለም አይድኑም፣ መጨረሻቸውም አያምርም፣ ወደ እግዚአብሔር መንግስትም ከቶ አይገቡም። ይህ የነብዩ ጩፋ ንግግር በተለይ በአቤል አቡና ደጋፊዎችና በክርስቲያኑ ማህበረሰብ ዘንድ ከፍተኛ መነጋገሪያ መሆን የጀመረ ሲሆን ትችትና ተቃውሞ ሰውን ከመንግስተ ሰማይ ያስቀራል ወይንስ አያሰናክልም በሚለው ሐሳብ ላይ ማህበራዊ ሚዲያው ለሁለት የከፈለ ክርክርም አስነስቷል። ነብዩ ግን በተቃዋሚዎቹ ላይ ያለውን ጽኑ አቋም በማሳየት የአቤል አቡናን መታሰርን ተከትሎ የሚሰነዘሩትን ወቀሳዎች ሙሉ በሙሉ ውድቅ ማድረጉን አስታውቋል። ታዲያ ይህን ጉዳይ ተከትሎ ሌሎች የሚወጡ መረጃዎች ካሉም ተከታትለን ወደ እናንተ የምናደርስ ይሆናል።